ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ከኦንላይን ጠፍቻለሁ። ምንም ማድረግ አልችልም። የልጆች ትምህርት ቤት እረፍት ነውና ለልጄ ለቤት መገኘት ስለነበረብኝ በጭራሽ አልተበቸኝምና በዛ ምክንያት ነው። ሁሉ መልካም ነው። እግዚአብሔር ይመስገን። አሁን አምባክ ተመልሻለሁ። አጭር ቪዲዮ ልስራላችሁ ብዬ ነው። ብዙ መልእክቶች ይመጡልኝ ነበር ማለት ራሴ የተማርኩባቸው እንደለመድኩት ሼር ማድረግ አልቻልኩም። አሁን ግን ከትላንትና ወዲያ ወይ ትላንትና አንድ እህት አጭር ቪዲዮ ሰርታ ልክ የሚያስፈልገኝ ቃል በዚህ ፌስቡክ ላይ ሼር አደረገች። በጣም ገረመኝ። እግዚአብሔር ነው የተናገረኝና ስለ ባውንድሪስ ትናገር ዩ ኒድ ባውንድሪ ያስፈልጋቸዋል። መጽሐፍ ቅዱስ ምን ይላል? እግርህን ወደ ወዳጆች ቤት አታብዛ ይላል እና እሱን ቃል እኔም ድሮ ጌታ ተናግሮኛል። ጓደኞቻችሁ ጋርም እግር አታብዙ ይላል መጽሐፍ ቅዱስ። እንደዛ ሁሉ በተለይ ብቻ ማለት አልችልም፣ በሁላችንም ስለሚነካ ማለት ነው። አሁን ለምሳሌ ልጆች ያላችሁ ኢቭን ከልጆቻችን ጋር አንዳንድ ጊዜ እንትን ያስፈልገናል፣ ባውንድሪ ያስፈልገናል። ምክንያቱም እናትን ብትሆን አለች በጣም እውነቷን ነው። የሆነ የራሷ ስፔስ ሊያስፈልጋት ይችላል አንዳንድ ጊዜ። ያ ማለት ምንድነው? ሰው ነች እናትም በጣም ስትል ገረመኝ። በሁሉ ነገር ይወላችሁ አንዳንድ ጊዜ የራሳችን ባውንድሪ መጠበቅ ለኔ በጣም መልእክት ነው መሰለኝ። በቃ መልእክት ያቺ ፖስት ያደረገችው ቪዲዮ ማለት ነው። ስለዚህ እንዴ አልኩኝ። አሁን ደግሞ ጠዋት እኔ ይሄ ቃል የመጣብኝ ለእናንተ ደግሞ ለአንድ ሰው ሜሴጅ ይሆናል ብዬ ነው የገባሁት። ልክ እኔ ይሄ እንደተናገረኝ ማለት ነው። ይሄ ስለ ባውንድሪ። ስለዚህ ምንድነው ሁሉ ጊዜ የሆነ ስፔሳችሁ መጠበቅ። አንዳንዴ በተለይ ልጆችም ያሏችሁ ውጭ ሀገር ያላችሁ በቀኛው ብቻ ነን ከልጃችን ጋር እኛው ነን። ብዙ ሰው ስለሌለ በዙሪያችሁ አንዳንድ ጊዜ ነገሮች ከሊሚት ሲያልፉ አናቃቸውም እና ያም እንዳይሆን ራሳችሁ የምታዳምጡበት የሆነ የምድር ይባለው ቅጥር ይኖረን ለብቻችን የምንሆንበት ለብቻችን ጊዜ ያስፈልገናል። እውነቷን ነው በጣም እና እኔ በጣም ልክ እግዚአብሔር የላከልኝ ቪዲዮ አድርጌ ነው የወሰድኩት። ስለዚህ ምንድነው በቃ በምንም ቢሆን አንዳንድ ጊዜ የራሳችን ስፔሳችን መነካት የሌለበት ታይም አለ። ሰዎች ነን፣ ሊሚት ያልፋል ነገሮችና ያ ጥሩ አይደለም ያላችኋለሁ። እሱ ሜሴጅ። ሁለተኛ እኔ ዛሬ በጣም የገረመኝ አንዳንድ ነገሮች ማን ነው የሆነ ቪዲዮ ሳይ ኤግዛክትሊ ምን የማስበውን ነገር ፓስተር ፍራንሲስ ሲያስተምር ሰማሁኝ። ምንድነው በጣም ገርሞኝ፣ ነገሮችን ፌስ ማድረግ ትችላላችሁ ወይስ ትሸሻላችሁ ነገር አለ። እውነቱን ነው። ወይስ አንዳንድ ሰዎች በቀኝ ብለው ራሳቸውን ያጠፋሉ። ይሄ ነገር እየበዛ መጥቷል። ድሮም አለ በርግጥ ሰው የሆነ ነገር ላይ ሊሚት ሲበዛበት፣ ቻሌንጅ ሲመጣበት፣ ሴትአፕ ሲያደርገው ሰይጣን ለሆነ ነገር ሰይጣን ሲያመቻቸው ያ እንትን የዛ ሰዓት ውዥንብር የሆነ ነገር በቃ ብሎ ራሱን የሚያጠፋ አለ። በቃኝ ብሎ ጫካ ውስጥ የሚገባ አለ። የትኞቹ ናቸው አለ። ዋው በጣም እውነቱን ነው። ስለዚህ ወገኖች እኛ ወይስ ቆመን መጋፈጥን መልመድ አለብን። እኔ ትልቅ ሜሴጅ ነው የሆነልኝ። የፈለገ ነገር በህይወታችሁ ቢመጣ ለኔም የተማርኩት ነው፣ መጋፈጥ አለብን። በቃ ላይፍን ሾርት ከት ደግሞ በጣም መጥፎ ነው፣ አቋራጭ። ስለዚህ የመጣውን ከእግዚአብሔር ጋር መቋቋም አለብን። ይሄላችኋል። ይሄ ለሁሉም ሰው መልእክት ነው። ልክ በቃ እንደዚህ ነው የመታኝ የጠዋት የሱ ትምህርት። ሂዝ ራይት። የሆነ ነገር ውስጥ መጣ ብለን ድንብርብር ብለን የሆነ ነገር ውስጥ መግባት የለብንም። ግን ምን መሆን አለብን? ነገሮችን መጋፈጥ። በጣም ሂዝ ሶ ራይት። አንድ ቻሌንጅ መጣ ብለው ወደ ሌላ ነገር ውስጥ ወደ እንጨት ወደ ጫካ ውስጥ ይገባሉ። አንድ ቻሌንጅ መጣ ብለው ወደ ራስ ማጥፋት ይገባሉ። ኖ የመጣው ይምጣ። በቃ ያቺ ምንድነው ቢበዛ የከፋ ነገር እንኳን ይመጣ ያቺ ነገር መጋፈጥ ከእግዚአብሔር ጋር። አሜን። ትልቅ ቃል የተማርኩት ለእናንተ ይጠቅማል ብዬ ነው። ለአንዳንድ ሰዎች ቻሌንጅ ብዙ አይነት ነገር አለ። አሁን ለምሳሌ ቢሮ የምትውሉ ሰዎች የቢሮ አለቃ ላይ መች ይችላል፣ ግን ተጋፈጡት።
በቃ አብራችሁ የምትሰሯቸው ሰዎች አሉ። ብዙ አይነት ሰው ጋር ነው የምትውሉት ቢሮ የምትውሉ ማለት ነው። አንዳንዱ ሰው ደግሞ የሚገርማችሁ ከትንሽ እስከ ትልቅ ድረስ ቻሌንጅ አለ በህይወት። ተማሪዎችም ልጆቻችንም ቻሌንጅ አላቸው ከጓደኞቻቸው ጋር ውሎ መግባት የሁሉ ቻሌንጅ ነው ለነሱም። እና ህይወት ያለ ፈተና ህይወት ያለ እንትን የለም። ስለዚህ ድንብር ብሎ የሆነ ነገር እንዳለ መግባት ይሄንን ተምሬያለሁ እኔ በጣም። እና አንዳንድ ሰዎች ከትንሽ እስከ ትልቅ ባሳያችሁ ሲናገር ትንሽ ለሌም ስለቀረልኝ ነው። ለአንዳንድ ሰው በትንሹ እንኳን ሊያስቃችሁ ይችላል። ስኳር አለመብላት ቻሌንጅ የሚሆንበት ጊዜ አለ። ምክንያቱም የበሉት ነገር በሙሉ ሰውነታቸው የሚወፍር ሰዎች አሉ። ይሄ ደግሞ ምን እንደሆነ አላውቅም፣ ወይም የሆርሞን ችግር ይሆን አላውቅም። እና አየር ተንፍሰው ራሱ በቃ ሰውነት እየጨመረ ይወጣሉ። ለነሱ አሁን ምግብ መብላት ራሱ ቻሌንጅ ነው። በቃ የትኛውን ልብላ? አያችሁ ህይወት ኢዝ ላይክ ዳት። ፈተና የበዛበት አሁንማ በጣም እየበዛ ማአት አይነት በቃ ምርጥ አገልጋዮች እንኳን እኛ የምንላቸውን በማይክሮስኮፕ እንደዚህ ያዩ እነሱን ራሱ እንትን አቃቂር ያወጡባቸዋል። ይሄ ጊዜው ነው። ጊዜው እየተበላሸ ጊዜው በጣም ከባድ እየሆነ ስለሆነ በጣም በብዙ ነገር እጅግ በጣም ለእግዚአብሔር ታማኝ አገልጋዮችን እንኳን በማይክሮስኮፕ የሚታዩበት ጊዜ መጥቷል። እንደው ዝም ብሎ እና ይሄ ሁሉ ቻሌንጅ ነው። እና ወገኖች ያላችኋለሁ ያንን ተቋቁሞ ማለፍ ነው። እና ያንን ተቋቁሞ ማለፍ በቃ ጊዜውም እንትን ስለሆነ ማለት ነው እንጂ ዘላችሁ ራሳችሁ ማጥፋት ዘላችሁ ጫካ ውስጥ መግባት እንዳታደርጉት። አሜን። የሚያስተምር ትምህርት ስለተማርኩ ነው። እርግጠኛ ነኝ ለአንድ ሰው ይጠቅማል። ተባረኩ። ቻሌንጆቻችሁን እንግዲህ ምንድነው ተጋፈጧቸው። ሾርት ከት ደግሞ እንዳትወስዱ። አሁን እንዳልኩት አለ። ሌላ ደግሞ ሾርት ከት ልላችሁ የምፈልገው ምንድነው፣ አሁን ለምሳሌ እንደውም በምሳሌ ላስተምር ነበር የፈለኩት አልተመቸኝም እንጂ ከምሳሌ ላይ ወስጄ መጽሐፈ ምሳሌ ላይ ምን ይላል ስለ እንትን ነው ስለ ገንዘብ ይናገርና ገንዘብ የሰውን ገንዘብ የሚበላ ነው። እንደዛ ነገር ነው አይዲያው፣ ሐሳቡ፣ መንፈሱ እንደዛ ነው። ምን ይላል መጀመሪያ ላይ ይጣፍጠዋል አለ። ከዛ በኋላ ግን በአፍ ውስጥ እንደ ጭንጫ ነው ይላል። ምንድነው ጭንጫ ብያለሁ። መጽሐፍ ቅዱስን ዲፕሊ ማንበብ ጥሩ ነው። እየተረጎሙ ምን ይያሉ። ጭንጫ ማለት እንደ እንትን ድንጋይ ማለት ነው። በእንግሊሹ ግራቨል ነው የሚሉት። ምንድነው ግራቨል ነው የሚሉት ግራቨል እንደሚሉት አይደል? ይሄ ድቅቅ ያሉ ድንጋዮች እንደዛ ማለት ነው። እና የሰውን ነገር የሚበላ እንደዛ ነው ይላል ምሳሌ ላይ። የሰው የሆነውን ነገር የሚወስድ ሰው መጀመሪያ ላይ አፉ ላይ ይጣፍጠዋል፣ ከዛ በኋላ ግን በአፍ ውስጥ እንደ ጭንጫ ነው ይላል። ያ ሾርት ከታያችሁ የሰውን ንብረት የሰውን ገንዘብ የወሰደ መጀመሪያ ላይ ይመቸዋል፣ መጀመሪያ ላይ ይጣፍጠዋል፣ አልሰራበትም፣ አልደከመበትም። መጨረሻ ላይ ግን በአፍ ውስጥ እንደ ድንጋይ ነው። ድንጋይ ሲበላ አንድ ሰው ድንጋይ ብላ እንደሚባለው ማለት ነው። ትርጉሙ ነው የምነግራችሁና ድንጋይ እንደመብላት ነው ይላል። እና ያ ሁሉ ሾርት ከት ነው። በጭራሽ ሾርት ከት አንውሰድ። ሁላችንም አንድ አይነት ነው ህይወት የምትሰጠን ፈተና። ፈርጁ ይለያያል እንጂ አንድ አይነት ነው። ሁላችንም እንፈተናለን። ስለዚህ ሾርት ከት አትውሰዱ፣ ተጋፈጡ ወገኖች። ዛሬ ጠዋት ጌታ የተናገረኝ ስለመጋፈጥ ነው። ፌሲት ምንም አይነት ህይወት ቢመጣ መጋፈጥ በቃ ዲዩቲ ኮርስ ነው የሚሉት። የሆነ ዲዩቲ ላይ በስራችሁም ያላችሁበት ቦታ ያቺን ተጋፈጡ በቃ ግዴታ የተጋፈጠ መኖር ማለት ነው እንጂ ዘላችሁ ራሳችሁን አታጥፉ፣ ዘላችሁ ጫካ ውስጥ አትግቡ አለ ፓስተር ፍራንሲስ። ጌታ እውነት በጣም ትልቅ እንትን ነው የተናገረኝ። ለአንድ ሰው ይጠቅማል። ተባረኩ። ጌታ ደግሞ ከፈተናው ሁሉ መውጫን ያዘጋጃል አለኝ ጠዋት። ለእኔም ዝም ብዬ ሜዲቴት ሳደርግ በተቻለኝ ነው። ብዙ ሜዲቴት አደረኩ አላላችሁም። ትንሽ እግዚአብሔርን ቃል ሜዲቴት ሳደርግ በፌስቡክ የማያቸውንም አንዳንድ በህይወት ላይፍን እያሰብኩኝ በህይወት ያለውን ፈተና አንዳንድ ጊዜ የሚመጣው በሰው ልጅ ላይ ከጥልቁ ወደ ጥልቁ መጽሐፍ ቅዱስ ላይ ይላል። from deep to deep ይላል። አንዳንድ ነገሮች ከጥልቅ የተላኩ ወደ ጥልቅ ብዙ ነገር የጠለቀ ነገር አለ እኛም ማናቃቸው በዚህ ምድር ላይና ምንድነው ያልኩት። ጌታ ግን ምን አለኝ መጨረሻ ላይ እግዚአብሔር ቃል ነው ባለስልጣንና ለሁሉም ፈተና መውጫ አለው፣ መውጫን ያዘጋጃል እግዚአብሔር አለኝ። ጌታ ይባረክና
መውጫ ያዘጋጅላችኋል። ለኔም መውጫ ያዘጋጃል። መውጣት ባለብኝ ነገር ለሁሉም ሰው እግዚአብሔር መውጫውን ያዘጋጃል። አሜን። ስለዚህ ሾርት ከት እንዳትወስዱ። አሜን። ሾርት ከት አትውሰዱ። ቻሌንጅ መጣ ብላችሁ ፈርጥጣችሁ ህይወታችሁንም አታጥፉ። ፈርጥጣችሁ የሆነ ጫካ ውስጥ አትግቡ። አሜን። ተባረኩ። ሀበ ጉዴ። እኔም ባይብል ስተዲን በደንብ እናደርጋለን፣ እንቀጥላለን። ጌታ ብዙ ነገር ያስተምረናል። ክርስትና ህይወት የሚኖር ነው፣ ፕራክቲስ የምናደርገው ነው። አሜን። ሁላችንም መልአክ አይደለንም፣ ኤንጅሎች አይደለንም፣ ሰው ነን። ብዙ ድካሞችን ኦቨርካም እያደረገን ነው። አሜን። አገልጋዮችም ድካም ይኖርባቸዋል። የአንዳንዶቹ እውቀት ማነስ ይሆናል። እነሱንም አሁን የጌታ እያሳየኝ ነው፣ እያስተማረኝ። አሳየኝ ስላችሁ ቪዥን አይደለም። ብዙ በተለየኛ ሀገር በጣም ብዙ አዝንባቸው ነበር፣ ግን አሁን ሳስበው ከእውቀት ማነስ ነው። በቃ ያልተማሩትን እና ብዙ ኤክስፔክት አድርጌባቸው ምንም ብዙ ያጣሁባቸው ለካ ካለማወቅ ነው። እና ያላወቁትን ነገር እንግዲህ እነሱንም ጀጅ ማድረግ የለብንም። አሜን። እነሱ መልአክ አይደሉም። በሌላ ነገር ጥሩ ቢሆኑ የእውቀት ስለሌለ በዛ ብዙ ነገር ዲስአፖይንት እንሆናለን። እና ያላችኋለሁ። ተባረኩ። ብዙ እንቀጥላለን። ጌታ ያስተምረናል። የተማራችሁት ደግሞ ፕራክቲስ አድርጉ። እየወጣችሁ ወንጌልን ስበኩ። ክርስትናን ካልኖራችሁት ብዙ ነገሮች አሳያችኋለሁ። ከባድ ነው። አሜን። መጨረሻ አያምርምና መጨረሻችሁ እንዲያምር፣ የኔም መጨረሻ እንዲያምር የተማራችሁትን ፕራክቲስ አድርጉ። ወንጌልን ስበኩ። ጸልዩ። ስለ ነገ ጸልዩ። ስለ በኋላ ጸልዩ። ስትገቡ ጸልዩ። ንስሐ ሁል ጊዜ ግቡ። ሁል ጊዜ ቃሉን አንብቡ። እግዚአብሔር ቃል ይናገራችሁ። አሜን። ተባረኩ። ብዙ ነገር አለ። ጌታ ያስተምረናል። ሃቭ አ ጉድ ዴይ ባይ